ወንድ ልጆችን ይለግሳችኋል ሰው በባህሪ ወንድ ነው የሚወደው ወንድም ሴትም ኒዕማ ሆኖ ይያለ ማለት ነው ወይም ደግሞ በኒን ያለው አጠቃላይ ልጅ ማለት ነው ልጆችን ይለግሳችኋል ጅራቶችና አትክልቶችንም ያረጋላችኋል ይላል استغفار በጣም ብዙ ጥቅሞች አሉት ዋነኛው ከአላህ ምህረት ማግኘት ነው ከዚያ ጋር ተከትሎ ደግሞ ይሄን አንቀጽ እንደምንመለከተው ለዱንያም ሀብት አንዱ መፍትሄ እሱ ነው ወይምቱኩም ቢአምዋል ነው ያለው በብዙ ገንዘብ አላህ እናንተን ይደጉማል ይለግሳችኋል ብሏል ዝርያ ያጣም መሃን የሆነ استغفار ማብዛት ይበጀዋል የዱንያ ምቾትም የአኺራ ምቾትም እዚህ ውስጥ አለ ማለት ነው እንግዲህ ምንድነው ሙሉ ለሙሉ ንጹህ መሆን ፒዩሪፊኬሽን ወይም ደግሞ ምንድነው የሚባለው ንጹህ መሆን ንጹህ መሆን የማይቻል ከሆነ የሚቻለው ስንቆሽሽ ቆሻሻኛ ላይ እየተደራረበ እንዳይሄድ ማጽዳት ነው ማጠብ ነው فالذنوب أدران والتوبة تطهيرها ወንጀሎች ማለት ቆሻሻዎች ናቸው ተውበትና استغفار ደግሞ ማጠቢያው ሳሙናና ውሃው ነው ስለዚህ ወንድሞቼ استغفار እና ዘውትር አንቢያዎች በሙሉ ቁርአንን ስታነቡ ለኡመቶቻቸው የመከሩት استغفارን ነው ነብዩላህ ኑህ ቂሳ ላይ ነው አሁን የጠቀስኩላችሁ አንቀጽ የነብዩላህ ሁድ ላይ የሳሊህ ላይ ሌሎችም ላይ استغفروا ربكم ثم توبوا إليه إن ربي رحيم ودود ጌታችሁ ምህረት ለምኑት ከዚያም ወደሱ ተመለሱ በየለቱ መዋደቂያችን ወደ አላህ ነው ሊረዳን ሊደግመን ከስተታችን ሊያጸዳን ወንጀላችንን ሊምር የሚችለው አላህ ብቻ ስለሆነ ስለዚህ ሁሌ استغفار እናብዛ እንኳንኛ ጥፋተኞቹ ቀርቶ አንቢያዎች እንኳን استغفار ያበዛሉ ነብያችን ሰለላሁ ዐለይሂ ወሰለም በቀን